በዚህ ምናልባት ዛሬ በሰኞ ቤት እንግዳ እንደምትሆኚ ያወቁ አንዳንድ ሰዎችም ቤትዬ ማናት እቺ ዘማሪ እስካሁን አላወቅናትም፣ ባይገርምሽ እስካሁን ያላወቅናት ዘማሪ ናት ያሉኝ አሉ። ደግሞ በጣም የሚያውቁሽም ሰዎች አሉና እስቲ ራስሽን አስተዋውቂ ለማያውቁሽ። የመጀመሪያው ይሄ ነው። ቀጣይ ጥያቄ እስከምንሄድ ድረስ ለሌሎች ራስሽን አስተዋውቂ። እሺ፣ እግዚአብሔር ይባርክሽ ገንዬ። እኔ ቤተልሔም ሻውል እባላለሁ። ከልጅነቴ ጀምሮ እዘምራለሁ፣ መዝሙሮች እጽፋለሁ። ለቤተ ክርስቲያን በተለይ ለኳየሮች እሰጥ ነበረ። በተለይ በልጅነቴ ከአይ ቲንክ 16 15 ዓመቴ ጀምሮ መዝሙሮች መጻፍ በጣም በቃ ቀሎ የታየኝ ነገር ነበረ። በዛ ሰዓት ያው ጸጋ ሲሆን ቀላል ነው አይደለ? እንዲህ ታግዬ የማደርገው ነገር አይደለም፣ ቀላል ነገር ነበረ። በብዛት ግን በተለያዩ መድረኮች ላይ ብዙ አገልግዬ አላውቅም። በኳየር በልጅነቴ አገልግዬ አውቃለሁ። ከዛ በኋላ ቁጥር 1 መዝሙር አውጥቼ ነበረ። በትዳርም በልጆችም በተለያየ ምክንያት በጣም ብዙ መድረኮች ላይ አገልግያለሁ። ምል አይደለሁም፣ የተወሰነ አገልግያለሁ። ግን አሁን የተሻለ እያገለገልኩ ነው። አሁን ባለሁበት ቁጥር 2 መዝሙሬን ካወጣው በኋላ ማለት ነው። ቁጥር 1 መዝሙሬ የምትደመጥ መንፈስ ቅዱስ የሚል መዝሙር ርዕስ ያለው መዝሙር ነው። በዩቲዩብ ቻናሌ ላይ ያረኩት አሁን በቅርብ ጊዜ ነው። ሜቢ 2-3 ዓመት አይ ቲንክ ይሆነዋል፣ እርግጠኛ አይደለሁም በትክክል ቀኑ። ያሳተምኳቸውን ሲዲዎች የሰጠኋቸውና የሰሙ ሰዎች ያሳተምናቸውን ሲዲዎች የሰሙ ሰዎች በጠየቁኝ መሰረት ነው ዩቲዩብ ላይ ያደረኩት። ዘምራለሁ፣ አገለግላለሁ በቤተ ክርስቲያን። ምንድነው ሌላም ቀጥለው የሶስት ልጆች እናት ነኝ። 2 ወንድ 1 ሴት ልጅ አለኝ። የተወደዱ ልጆች ናቸው። እነሱም ይዘምራሉ፣ ሙዚቃ ይጫወታሉ። ትንንሽ ልጆች ናቸው፣ ወጣቶች። እንግዲህ ባጭሩ እኔ ይሄ ነኝ፣ ቤተልሔም ሻውል ነኝ። ስሜ ይሄ ነው። ገንዬ ሌላም ጨምረዋለሁ። ይሄ ነው። ተባረኪ፣ ቆንጆ አድርገሽ አስተዋውቀሽናል። ይሄንን አያይዘሽ ቤትዬ በጌታ ቤት እንግዲህ መዝሙሮችን በዝማሬ አገልግሎት በኳየርም ከ15 እስከ 16 ዓመት ላይ ባሉ ገዳማት እንግዲህ በልጅነትሽ ኳየር ላይ እንደምታገለጊ ነግረንሽናል እና ወንጌል እንዴት አንቺ ህይወት ውስጥ አቅም አገኘ? እስቲ ይሄንን አያይዘሽ ደግሞ ከመንፈስ ቅዱስ ጋር በትክክል የተዋወቅሽበት ጊዜ ይሄን አያይዘሽ ብትነግሪ። መጀመሪያ ግን ወንጌል እንዴት ባንቺ ህይወት አቅም አገኘ? እሺ ገንዬ ቴንኪዩ። ወንጌልን ለመጀመሪያ ጊዜ ኢየሱስ ክርስቶስን ያገኘሁት አይ ቲንክ በጣም በልጅነቴ ነው። ምን እንደሆነ ባላውቅም በቤቴ ውስጥ አያቴ፣ ቤተሰቦቼ፣ እናቴ፣ አባቴ ኦርቶዶክሶች ናቸው። ቤተ ክርስቲያን ውስጥ ስንሄድ ብዙ ጠይቅ ነበረ። ልጆች ሆነን የመቁረብ ስነስርዓት እንዳለ ያው ብዙዎቻችን እናውቃለን። በኦርቶዶክስ ቤተክርስቲያን ውስጥ ያደግንና ውስጥ ገብተን ውስጥ እንገባለን። ጾመን ነው የምንገባው እና ቅድስተ ቅዱሳን ውስጥ ማንም አይገባም እና ያንን እዛ ውስጥ የመግባት ፍላጎት ነበረኝ በልጅነቴ። አይ ዶንት ኖ ኬት እንዳመጣሁት ባላውቅም ይሄንን አያቴን እጠይቅ ነበረ። በጣም በቃ ውስጥ ሴት አይገባም የሚለው ነገር ውስጤን ያሳዝነኝ ነበረ በልጅነቴ እና በሐሳቤ ምን አስባለሁ ወደፊት ትልቅ ሰው ስሆን መቀየር የምችለው ነገር ይመስለኝ ነበረ። ውስጥ የመግባት ፍላጎት ነበረኝ። ሰማይ ማየት በጣም ደስ ይለኝ ነበር በልጅነቴ እና በቤቴ ውስጥ ደግሞ በእኛ ቤት ውስጥ በእናትና አባቴ ጋር አክስት አለችኝ። እሷ ናት ጌታን ያወቀችው። ጌታን ስታውቅ አይ ሪመምበር እኔ በዛ ሰዓት የ9 ወይ የ10 ዓመት ልጅ ነበርኩኝ። እነዚህ ጥያቄዎች ግን ልጆቻችሁን አሁን ብታዩ የ7 የ6 ዓመት ብዙ ነገር ይጠይቃሉ አይደል? ከጥያቄዎች ውስጥ አንዱ ነበረ ይሄ። ለምንድን ነው ሴቶች ወደ ቅድስተ ቅዱሳን ውስጥ የማይገቡት? ቅድስተ ቅዱሳን መሆኑንም አላውቅም፣ ግን ውስጥ ድረስ የመግባት ፍላጎት ግን ነበረኝ። አላውቅም ለምን እንደመጣ ይሄ
እና እነዚህን ጥያቄዎች አያቴን ጠይቅ ነበር በተደጋጋሚ እና ይሄ እንደማይቻል ትክክል እንዳልሆነ ትክክለኛ ጥያቄ እንዳልሆነ ነበረ የምትነግረኝ። ያው ስቀው ነበረ ስቀን ነበር የምናልፈው ማለት ነው። እኔም ብሆን በጊዜው እንደዛ ነበረ የማልፈው። ከዛ ግን ይሄ በቃ መጠራት ነው። የእውነት እኔ ስለ ወንጌል ሳስብ ይገርመኛል። ወንጌል መገለጥ ነው። መገለጥ ማለት ተረድታችሁ ታገኙታላችሁ ድንገት። ኢቭን ኢንቨንት ያደረጉ ሰዎች አዳዲስ ነገርን ኢንቨንት ያደረጉ ሰዎች እግዚአብሔር ስለረዳቸው ነው። አብዛኛዎቹ ክርስቲያኖች እንደሆኑ ብዙዎቻችን እናውቃለን። አዲስ ነገር ስለ አምፖል ሊሆን ይችላል፣ ስለ አዲስ ቴክኖሎጂ ሊሆን ይችላል። ድንገት ነው የሚገለጥላቸው እየለፉ ማለት ነው። ወንጌል ደግሞ የባሰው ነው። እንግዲህ ያስቡት። ወንጌል እንደ ቀልድ የምናየው ነገር አይደለም። እውነቴን ነው የምላችሁ። ይሄ ነገር ለእኔ ሁልጊዜ የሚደንቀኝ ነገር ስለሆነ ነው። ጎበዝ ስለሆንን አይደለም፣ በጣም ስላስረዱን አይደለም። አንዳንዴ እኔ ራሴ በመሳሳት ሰዎች ወንጌል እንዲገባቸው በቁጣ በማስረዳትም ይመስለኛል ለመመስከርም ስሞክር፣ ግን አይደለም። ለዛም ነው ፈልገው አይደለም። ብዙ ሰዎች ስለመነካታቸው ሲናገሩ ሳላስበው መድረክ ላይ ራሴን አገኘሁት ይላሉ። እያለቀስኩ ራሴን አገኘሁት ይላሉ። በመጀመሪያ ግን ሬዚስት የሚያደርጉት ነገር ነበር። መሄድ ሁሉ ቤተክርስቲያን የማይፈልጉ ሰዎች መድረክ ጋር ራሴን አገኘሁት ያለቅሳሉ። በቃ ምን እንደነካቸው አያውቁም። እኔ እንደሚመስለኝ እንደው ልገልጠው ባልችልም በጣም በቃ በትንሽ ቋንቋ እንኳን ብገልጸው የእግዚአብሔር መንፈስ መጥቶ እኛ ሳናየው ልባችንን እጁን ጭኖ አይምሯችንን እጁን ጭኖ ነክቶን የሚገባን ነገር ነው እኔ የሚመስለኝ። ምክንያቱም የራሴን ሳየው በ10 ዓመት እንግዲህ በጣም ትንሽ ልጅ ነኝ ብዬ ነው ማምነው። ይህንን ያክል ለማወቅ ወደ ቅድስተ ቅዱሳን የመግባት ፍላጎት ራሱ እግዚአብሔር የሚሰጠው ነገር ነው ብዬ ነው ማስበው። እና በቤታችን ውስጥ የመጽሐፍ ቅዱስ ነገርን ይዞ የሚመጣ ልጅ ነበረ። እናቴን፣ አባቴን፣ አክስቴን የሚያስተምር ስሙን ሁሉ አስታውሰዋለሁ። ጌታቸው ወርዶፋ ይባላል። እና እሱ ነበረ እየመጣ አንዳንድ ጊዜ ስለ ደህንነት ያወራል። እና ባወራ ጊዜ የሚመልሱለት መልስና የምሰማው ነገር ልክ አይሆንም። በቁጣ ነበረ የሚመልሱለት እንጂ በግልጽ አልነበረም። እና በቃ ያንን ነገር ለማወቅ እፈልግ ነበረ። በጣም ኃይለኛ ፍላጎት ነበረኝ። እና አክስቴ በቤታችን ውስጥ የምታድግ ደግሞ የእናቴ ታናሽ እህት አለች። እሷ ወንጌል ሲገባት መጽሐፍ ቅዱስ በጣም ማንበብ ስትጀምር እኔንና እህቶቼን 2 እህት 1 ወንድም አለኝ። በነገራችን ላይ እሱን አልተናገርኩም። እና እነሱን አንድ ላይ ሰብስባ የእግዚአብሔርን ቃል ታስተምረን ጀመር። በዛ ሰዓት በቃ ጌታን ተቀበል። 5ኛ ክፍል በክፍል የማውቀው 5ኛ 10 ዓመት የሆነው ነው ጌታን ያገኘሁት። እሷም ትዘምር ነበር፣ እኛም እንዘምር ነበር። በቃ ከበሮ ጠረጴዛ እንትን እያለን መዝሙሮችን እንዘምራለን። ድምፃችን ጥሩ ነበር። የብዙዎቻችን የሁላችንም እዛ ያለ ነው። እናቴም ታንጎራጉር ነበረ እና ትዘምራለች የተለያየ ኦርቶዶክስ መዝሙር። ልክ እነዚህን መዝሙሮች መዘመር የድሮ ዝማሬዎችን መዘመር ጀመርን እና ሁሉ ፈሰደን መዝሙር ይመጡልኝ ጀመረ ማለት ነው። እና ከዛ እድሜ ጀምሮ ነው ጌታን ያገኘሁት። ገንዬ ከመለስኩልሽ። ቤትዬ ጥሩ አድርገሽ መልሰሽልኛል። ይሄንን አያይዘሽ መንፈስ ቅዱስን በትክክለኛው ሰዓት የተገናኘሽበትን ሰዓት ታስታውሻለሽ? እስቲ። እሺ፣ ይሄ እንዴት ነው መሰለሽ? በብዛት ስንጸልይ ማልቀስ፣ ለምን እንደማለቅስ ግን አላውቀውም፣ በልጅነት ማለት ነው። እና ምን ያደርጋል የእግዚአብሔር መንፈስ በባህሪው፣ አሁን እኔ በራሴ መንገድ ነው እንግዲህ በተረዳሁትም ገልጽ የእግዚአብሔር መንፈስ ወይም ደግሞ መነካት በራሱ ዲስክራይብ ማድረግ አንችልም። አሁን እስቲ እግዚአብሔርን ሙሉ ለሙሉ ግለጹት ብንባል፣ አንደኛ የተሰጠን አእምሮ በጣም ትንጥዬ ናት፣ ማሰቢያዋ ማለት ናት። እግዚአብሔር በጣም ሂስ ሂውጅ እንዲህ ነው ብዬም ልገልጸው የምችለው አይደለም። በጣም ሂዝ ቢግ፣ እንዴት ብዬ እንደማስረዳም አልችልም። ነገር ግን ስትነኩ
በእንባ ይሆናል፣ በመንከባለል ሊሆን ይችላል፣ በመጮህ ሊሆን ይችላል፣ በልሳን በማውራት ሊሆን ይችላል። ልባችሁ ግን ይታሳል። እንደዚህ ብዬ ላቅርበው፣ በቃ እንደውም ከርዕስ ወጥቼ አንድ ሰው መዳኑን ራሱ በእግዚአብሔር ቤት ውስጥ ሆነን ያልዳኑ ሰዎች እንዳሉ አሉ ብዬ እኔ ስለማምን ሰው መዳኑን ራሱ በቃ እንዴት ነው አለ ሆይ ብሎ ማወቅ ያለበት አንዱ መንገድ ብዬ የማስበው ስስ ልብ ነው ወይ ያለኝ? እንዴት ብዬ ላቅርበው? ይነካል ወይ ልቤ ቶሎ? ያዝናል ወይ ልቤ ቶሎ? ሩህሩህ ነኝ ወይ? የእግዚአብሔር ቃል ሲናገር ኢየሱስ ስለራሱ እኔ በልቤ የዋህ ትሁት፣ ቃሎቹ ደካማ ይመስላሉ አይደለ? የዋህ ትሁት የሚለው ጀግና ወይም ብርቱ ወይም ተዋጊ ነው አይደል? ደስ የሚለው ግን የዋህ ነኝ፣ ትሁት ነኝ። እንዴት ነው አሁን በዚህ ዘመን በጣም ብዙም እኮ ማንቀበላቸው በጣም እንንቃቸው ነገሮች ናቸው የዋህነት፣ ትሁትነት እና ወንጌል በራሱ የሚያደርገው እንደዛ ነው። በቃ ለምን ከእግዚአብሔር የሆነ ነገሩን ነው የሚያካፍለን፣ ይነካናል። የሆነ ነገሩን ሲያካፍለን የእሱ ባህሪ ተካፋዮች ስለምንሆን ባህሪው በውስጣችን ይታያል። ስጋችን እንዳለ ቢሆንም ድካማችን እንዳለ ቢሆንም ኢምፐርፌክት መሆናችን እንዳለ ቢሆንም ቶሎ እንመለሳለን። 10 ዓመት አንፈጅም፣ 20 ዓመት አንፈጅም በግትርነት ወይም በድንዳኔ እና መነካት የጀመረኝ የዛ ሰዓት ነው። ከመጀመሪያ እነዚህ ጥያቄዎች አሉኝ እና እንደው በጣም የሚገርመኝ ወደፊት መሆን የምንፈልገው ብለን አለ አይደል ልጆችን በሚጠየቁበት መንገድ ስንጠይቅ የኔን አልነግርም እላለሁ። እንደው ይሄ ሰው እንዲስቅብኝ ስለማልፈልግ ቅድስተ ቅዱሳን ውስጥ ጥምጣም አድርገው ረጅም ልብስ ለብሰው የሚገቡት ቄሶች በጣም እወዳቸው ነበር። በጣም እጅግ በጣም እና አይዊ ሴቶች ያንን አድርገው እንዲገቡ ፈልጋለሁ። ያ የልጅነት የሞኝነት ጥያቄ ነው። ቴዎሎጂንም አለማወቅ አይሚን ስለ ኦርቶዶክስ አለማወቅ እንደማይፈቀድ አለማወቅ ነው። ግን ስታስቡት ወደ እውነት ስትመጡ ከየትኛውም አሁን ከሆነ አቅጣጫ የሆነ ሰው ቤት ብንመጣ ከተለያየ ቦታም ብንመጣ ሁላችንም ወደዛ መስመር ነው አይደል የምናመራው? እናመራለን። ከቆምንበት ቦታ ጀምረን ወደ እውነተኛው መንገድ ነው የምንመጣው። ለምን ከእስልምናም አንመጣም፣ ከምንም አንመጣም፣ ከየትም አንመጣም፣ ከዓለም ከድቅድቅ ከፓጋንነት ከጨለማ ድቅድቅ ጨለማም ብንመጣ መንገዱ ወደሆነ ወደ ውስጠኛ የመግባት ፍላጎት እየኖረን ነው የምንመጣው እና ከዛ እድሜ የጀመረ ትክክለኛ መነካት ደግሞ ብዬ የማስበው በመንፈስ ቅዱስ መሞላት በልሳን መናገር የሚለው ነገር ጋር የመጣውበት ጊዜ ነው። እሱ ሃይ ስኩል ላይ ነው። አሁን 10 ዓመቴ ላይ ይሄ ሆነ። የእግዚአብሔርን ቃል እንማራለን። አንዳንድ ጊዜ መዝሙሮች ስሰማ ማልቀስ፣ በጣም ለምን እንደማለቀስ አላውቅም። እና አንድ ሰው አስቦ መጸለይ፣ ለምሳሌ እየጸለይን ከሆነ ምን ማለት አጭር ነው። ይህን ያህል ተንበርክከን ረጅም ሰዓት መጸለይም አይደለም። ልጆች ነበርን። ኑ ተሰብሰቡ ብላን አክስቴ አሁን ስለ አባታችሁ ጸልዩ፣ አሁን ስለ እናታችሁ ተብሎ እግዚአብሔርን እንዲያውቁ ብለን እንጸልያለን። ወይ ደግሞ እንዲህ እየተባለ ወይ እጄን አውጥቼ አንድ የአባቴ ወይ ጓደኛ ስም አነሳና ለእሱን ጸልይ ብሎ ማልቀስ ሊሆን ይችላል። ለምን አለቀሽ? አይዶኑ አናቀውም። ግን ለምን የኔ ሰውነት የኔ አይምሮ የኔ ልጅነት ሊገልጸው አይችልም የተሰማኝን ነገር። አሁንም ቢሆን የተነካን ቅዱሳን ሁላችንም ማለት ነው በዚህ ያለን እድሜያችን አይገልጠውም። እግዚአብሔር እኮ ዓለም ሳይፈጠር በፊት የነበረ ነው። አልፋ ኤንድ ኦሜጋ፣ ሁሉን ማድረግ የሚችል ሁሉ በፊቱ ራቁት ሁሉ የሚታይ ከመወለዳችን በፊት የሚያቀን አካላችንን ያበጀ ሂዝ ሂውጅ። እኛ ደጋግመን ስለጠራ ነው ትንሽ አይደለም። እግዚአብሔር የሚባላ እሳት ነው። እግዚአብሔር በጣም ትልቅ ነው። በማይታይ ብርሃን ውስጥ ነው የሚኖረው። እሱ ያስረዳንን ነገር እንዴት ይገባናል? እስቲ ለምሳሌ እንደው አሁን እኔ ትልቅ ሰው ነኝ። ትንሽዬ ሕፃን ልጅ አሁን የተወለደች ልጅ ቢኖረኝ የኔን ፍቅር፣ የኔን ሁኔታ፣ የኔን ቤት፣ የኔን ስራ ላስረዳት ብፈልግ አይገባትም። ምናልባት በሕፃን ልጅ ቋንቋ በቃ የኔ ቆንጆ የኔ እናት እያለን ሕፃንን በምናወራው ነገር ፍቅሬን ገልጽላት ይሆናል። ደስታዋን እሷም ድምፅ በሌለው ቃል ሕፃን ልጅን የሚገልጥ ልጆች
ያላችሁም ያያችሁም ታውቃላችሁ። ሊሆን ይችላል። ልክ እንደዚህ ነው የእግዚአብሔርን ነገር አሁንም ቢሆን የእግዚአብሔር ልጆች ነን። የ70 ዓመት ሰዎች ብንኖር የእግዚአብሔር ልጆች ነን። እሱ ዓለም ሳይፈጠር በፊት ነው አቅዶ አስቦ የወለደን ያመጣን እዚህ ምድር ላይ። ኢቭን ክራይስት እንደሚገባን ዓለም ሳይፈጠር በፊት ያውቀዋል። በዚህ ዲፕ ነው የእግዚአብሔር ትልቅነት፣ ከዚህ በላይም ነው። እና ሁለተኛው መነካቴ ብዬ የምለው 9ኛ ክፍል ስደርስ ፌሎሺፕ ጀመርኩኝ። የተማርኩት ሌስፕራንስ አቃቂ ሚሽን ትምህርት ቤት ነው። ግሪን ዩኒፎርም የሚለብሱት ማለት ነው። ሌላኛውም ትምህርት ቤት ስላለ ማለት ነው። እዛ ትምህርት ቤት ውስጥ ፌሎሺፕ ጀመርኩኝ 9ኛ ክፍል ላይ። ምንድነው ሀሳቤ የነበረው በዛ ሰዓት? በቃ ባለን ሰዓት አጭር ደቂቃም ቢሆን የእግዚአብሔርን ቃል እናንብብ የሚል ነው። አይ ቲንክ 9ኛ ክፍል ወይም 10ኛ ክፍል ሆኜ ነው ከጸጋ ቃለ ሕይወት ቤተክርስቲያን የሚመጣ ፓስተር መርድ የሚባል ወጣት ሰው ያስተምረን ጀመረ ማለት ነው። ከትምህርት ቤት ስንወጣ ቤት ስለማይፈቀድልን የእግዚአብሔርን ቃል ለጥምቀት ማለት ነው አስተማሩን እና ለመጠመቅ ቀን መሄድ አልቻልንም። ምክንያቱም ቤተሰቦቻችን አይፈቅዱልንም ነበር። ታው ነው ማለት ነው። ትምህርቱን እንማራለን ግን አልተጠመኩም ነበር። ልክ 10ኛ ክፍል ላይ ግን ስለ መንፈስ ቅዱስ ሙላት ሲጸለይልን በዛ ከትምህርት ቤት ተመልሰን መተን ባለችን አጭር ደቂቃ ተምረን ነው ወደ ቤት የምንገባው እና በዛ ሰዓት ላይ ከባድ አይ ቲንክ 9ኛ ክፍል ነው ይሄ አይ ሪመምበር። ምክንያቱም ስለ መንፈስ ቅዱስ ሰዎች ሲያሾፉ በጣም አዝን ነበረ በልጅነቴ እና በዛ ሰዓት የመንፈስ ቅዱስ ሙላትን እንዳገኝ በጣም ጸልይ ነበር። ቢጸለይልኝም አልተሞላሁም ነበረ በልሳን በመናገር ማለት ነው። እና ብዙ ጊዜ ጸልይ ነበረ። አንድ ቀን ግን ተኝቼ ከእንቅልፌ ስነሳ ነው እየተናገርኩ የተነሳሁት የተወሰነች ደቂቃ ያክል እና ለረዥም ሰዓት እንደጸለይኩባት ያቺን እግዚአብሔር ሰጠኝ ያልኳትን ልሳን አይ ሪመምበር። ከዛ በኋላ በእውቀትም በመንፈሳዊ ነገርም በእነዚህ ታይሞች እንግዲህ ገንዬ 9ኛ ክፍል 10 ስልሽ መዝሙሮች ብዙ ቁጭ ስል ይመጡልኛል። በቃ የሚመጡልኝ መዝሙሮች ጽሁፎችና ሀሳቦቹና እኔ ታሪኬ በፍጹም አይገናኝም። የኖርኩበትንም አይደለም የምዘምረው፣ ከየት እንደሚመጣልኝም አላውቅም። ለዚህ ነው ጸጋ ፒውርሊ የእግዚአብሔር ስጦታ የሆነ ፒውርሊ የእግዚአብሔር ስጦታ ነው። በቃ ከኛ ጋር የተገናኘ ነገር የለውም። ከኛ ችሎታ ጋር የተገናኘ ነገር የለውም። የኛም ጉብዝና አይደለም። ኢቭን በጣም ተግተን ስለሰራንም አይደለም። እንደ ጨዋታ ነው ኢቭን ምጽፈው እና እንደዛ ነበረ መነካቴ 2 ጊዜ በ10 ዓመቴና ሃይስኩል በነበርኩኝ ጊዜ ነው በመንፈስ ቅዱስ ሙላት። ግን እንዳላረዝምብሽ ግን በጣም ጥሩ ቆንጆ አድርገሽ ነው የነገርሽን። ጌታ ይባርክሽ። እንደው ላልፍ ነው ይህንን ጥያቄ እና የእግዚአብሔርን መንፈስ እንዲህ ብለን ልንገልጸው አንችልም ስትይ አይ በቃ ይለፈኝ ይሄ ጥያቄ እያልኩ ነበረ። መንፈስ ቅዱስ ላንቺ ማን ነው የሚለውን እንደው ብትነግሪን፣ ወይ ካልሆነ ልለፋው ቤትዬ ባጭሩ። ገንዬ መቼም ይህን በጣም ጥያቄ መነካትሽ በጣም የተለየ ስለሆነ ወይ መንፈስ ቅዱስ በጣም የሚገርምሽ ነገር ስለ መንፈስ ቅዱስ እኔ እንዴት ብዬ ላስረዳ? መቼም ሁላችን በዚህ ጉባኤ ውስጥ ያለን እንናገረዋለን። የተነካን ሰዎች ነን። ሁሌ ሊነካን ይፈልጋል። ቅዱሳን እኔ በቃ ይሄንን አጽንቼ ተንበርክኬ ሁሉ ብናገር ደስ ይለኛል። የፈቀድንለትን ያህል ነው ግን የሚነካን። እሱን አስተውያለሁ እኔ በራሴ ህይወት ማለት ነው። ምን ማለቴ ነው? በሁሉ ጉዳያችን ላይ ሊመክረን ይፈልጋል። መካሪያችን ነው። መንፈስ ቅዱስ መካሪያችን ነው። የማያውቀው ነገር የለም። ለምሳሌ በልጅነታችን ቡሊ ብንደረግ ቡሊ ተደርገናል ብንል በዚህ አሁን በምንኖርበት ሀገር ቋንቋ ለሱ መልስ አለው። ህፃናቶችን ይመክራል፣ ልጆችን፣ ወጣቶችን ይመክራል። ምን ማለቴ ነው? እንዴት ብዬ ላስረዳሽ? በቃ ጓደኛ ይሆናል። አሁን ትልቁ ወንጌልን ስንሰብክ ተግዳሮቱ እኮ መገለጥ መሆኑን እኮ የምታውቂው
ሃው ካም ጋድ ቢግ የሆነው እግዚአብሔር እንዴት እንዲህ ጓደኛ ይሆናል? መጽሐፍ ቅዱስ ላይ እኮ ባል ለሌላቸው ባል ነው ይላል አይልም እንዴ? ይላል እኮ። አባት ለሌላቸው አባት ነው ይላል። ግን ይህንን ወንጌል ይዘን ግን የምናጎላውና የምንሰብከው ግን ምንድን ነው? እኔ አባት ሳይኖረኝ እንደዚህ ሆኜ እንደዚህ ልክ እግዚአብሔር አባት እንደማይሆን መንፈስ ቅዱስ ልክ አባት እንደማይሆን ልክ እንደማይከልልና እንደማያሳልፍ ያንን ነገር ነው አድርገን የምናስበው። ምን ማለቴ ነው? የጠየቅሽን ጥያቄ ጋር ስመጣ መንፈስ ቅዱስ ፓወርፉል ነው። መንፈስ ቅዱስ የሥላሴ አንዱ ክፍል ነው። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ ንፋስ መንፈስ እንደ ምሳሌያዊ አድርጎ ራሱን እንዳቀረበው አይደለም። መንፈስ ቅዱስ ወዳጅ ነው፣ ጓደኛ ነው። በጣም እየተንጫጫን የምንሰማው ግን አይደለም። በጣም የሚገርማችሁ መንፈስ ቅዱስ የተናገረን የማይመስለን ሲምፕል ነገሮች ናቸው። መንፈስ ቅዱስ የሚናገረን በጣም ሲምፕል የሚመስለው ነገሮች እና ብዙ ጊዜ ይሄ ድምፅ የማን ነው ከኔ ነው ብላችሁ እንደው ግራ ከገባችሁ እኔ የምጠቀምበት መንገድ ነው ከገባችሁ ሁልጊዜ የእግዚአብሔር መንፈስ የምትሸነፉበትን መንገድ ነው የሚመራችሁ እንጂ የምታሸንፉበትን አይደለም። ምን ለማለት ፈልጌ ነው? ግጭት ቢኖር ይቅርታ እንድታረጉ ነው የሚፈልገው፣ እንድትወዱ ነው የሚፈልገው። በዛሬ ቀን ከኔ ቤተሰብ ውስጥ ሰው የገደለብኝ ሰው ቢኖር አሁን ሄጄ እንድወደው እንዳቅፈው ነው የሚፈልገው። እና አሁን ይሄ በጣም የማይሆን ነገር ነው አይደል የሚመስል ሁልጊዜ መሸነፍን፣ ዝቅ ማለትን፣ አምብል መሆንን፣ ሲምፕል መሆንን ነው የሚመክረን። ለዛም ነው ቶሎ የምናልፈው። በቃ ኦቨርራይድ ለማድረግ የእግዚአብሔርን መንፈስ በጣም ነው የሚቀለው። እውነቴን ለመናገር እውነት ራቅ ነው የሚለው፣ ጃንትል ነው። ያው እንደምናውቀው ሁላችን እንደምናውቀው ረጋ ያለም። እኔ አሁን በግሌ እግዚአብሔር ሲመራኝ በጣም የሚገርመኝ ነገር መጀመሪያ ያልኩትን አላረግም። ሁሌ አዘይንድ ኦፍ ዘ ዴይ እሱ ያለኝን ሳረገው አገኛለሁ። ያረኩትን ነገሮች ነው የምላችሁ። ያጠፋሁት ብዙ ይኖራል፣ ግን በሱ የተመራሁበት መንገድ ብዬ የምለው በቃ ተረፍኩበት የምለው ነገር ብዙ አዋቂ የምላቸውንም ሰዎች ወዳጆቼ የምላቸውንም ሰዎች አማክሬ ይሄን መንገድ ነው ጥሩ ነው ያሉኝ። ለምሳሌ አሁን ከዚህ በላይማ ምንም ማድረግ አትችይም፣ በቃ ከዚህ በላይ ይሄን ነው ማድረግ የምትችይው ያሉኝን የእግዚአብሔር መንፈስ ጋር ስትሄዱ ግን ከዚህ በላይ ማድረግ ትችያለሽ ይላችኋል። ምን ስትሉት ዋይ ዶንት ዩ ላቭ ዲስ ጋይ ዋይ ዶንት ዩ ላቭ ዲስ ፐርሰን፣ ለምን ዝቅ አትይም? ለምን ሄደሽ እንደዚህ አይነት ስጦታ አትሰጪም? ለምን ይህን አይነት ፍቅር አታስተላልፊም ነው የሚለው። መንፈስ ቅዱስ መጥቶ የሰጣችሁን ሀሳብ ተጠቅማችሁበት እኔ ነኝ ያለ ክፉ ሰው አለመሸነፍ አይችልም። መንገዱን ስጡት ነው የሚላችሁ። እጃችሁ ላይ ያለውን ስጡት ይላችኋል። በቃ አሁን ይህንን ድምፅ ለመስማት አይከብድም ቅዱሳን? አይመስለንም። በቃ አይመስለንም። ፍርድ እኔ ጋ ነው ሊላችሁ ይችላል። ተዉ ሊላችሁ ይችላል። እና መንፈስ ቅዱስ ሁልጊዜ ምክር አለው። በማንኛውም የኔ የህይወት ጉዳይ የሆነ ሁሉ ነገር በጠቅላላ ይመለከተዋል። ልክ አንዳንድ ጊዜ እንዲህ አድርገን እንደዚህ አድርጋችሁ አታስቡት። ልክ እኔ ስራ ሲሄድ የኔ ጉዳይ፣ ቸርች ስመጣ የእግዚአብሔር ጉዳይ፣ ሳጠፋ የኔ ጉዳይ፣ ጎበዝ የሆንኩ ሲመስለኝ የእግዚአብሔር ጉዳይ፣ ሁሉ ጉዳይ እኔ ያለሁበት እኛ ያለንበት ሁሉም ጉዳይ ለመንፈስ ቅዱስ ጉዳዩ ነው። ለዛ ነው በጣም በተደጋጋሚ ብዙ ሰው ይሄን ነገር ሲለው ሰማለሁ። እኔም ደግሜ እለዋለሁ። እኔ ብሄድ ይሻላችኋል አለ። እንደውም ሌላ የእግዚአብሔር ቃል ሲናገር ማቴዎስ ላይ ነው አደለ? ኢየሱስ ክርስቶስ አልከበረም ነበር እና ቅዱሱ መንፈስ አልመጣም ነበር። ዝም ብሎም የሚመጣ አልነበረም እኮ። የእግዚአብሔር መንፈስ እኮ ተለምኖልን ኢየሱስ ክርስቶስ አርጎ ፈጽሞ ሄዶ የተላከ መንፈስ። መንፈስ ቅዱስ በዚህ ምድር ላይ አለ። ከሰማነው ይናገረናል። የእግዚአብሔር መንፈስ ለስብከት ብቻ አይደለም ያግዘን፣
ለኑሮ ያግዘናል፣ ከአለቃችን ጋር ዲል ለማድረግ ያግዘናል፣ ይመክረናል። የሚመክረንን ምክር ግን ስጋ ደስ ላይለው ይችላል። አካባቢያችን ያለ ሰው ደስ ላይለው ይችላል። ወዳጆች ላይቀበሉት ይችላሉ። ሰምተነው ደግሞ አንዱን ስናደርገው ነው ተከታዩን ነገር ደግሞ የሚነግረን። የሚገርማችሁ ነገር በጣም የሚገርመኝ ነገር ደግሞ በግሌ ባየሁት ሀሳብ አይቀይርም። እግዚአብሔር መቼም ቢሆን በሰው ልጆች ጉዳይ አይደራደርም። በልጆቹ ብዬ ያላልኳችሁም፣ በሰው ልጆች በጠቅላላ ጉዳይ አይደራደርም። የሰው ልጆችን በጠቅላላ ይወዳል ኢንጀነራል። በቃ ይሄ በቃ እንዴት ብዬ እንደማስረዳችሁ ሁሌ ነው ለነፍሴ የምነግረው ይሄንን። በተለይ ደግሞ በዚህ ምድር ውስጥ አስቡት፣ በቁጣችሁ ፀሐይ ግባ ሲል እኮ ቁጣ እንዳለ ክርክር እንዳለ ስለሚያውቅ ለዲያብሎስ እድል ፈንታን እንዳትሰጡት በቃ ፀሐይ ሳትጠልቅ ጨርሱት የሚልበት ምክንያት ለዛ ነው። በዚህ ሁሉ ክርክር በሞላበት ዓለም ውስጥ በዚህ ሁሉ ቢትሬ የሚያደርጉ ሰዎች ባሉበት፣ በዚህ ሁሉ ሰውን የሚገድሉ ክፋትን የሚያደርጉ ልባቸው ውስጥ ክፋት ያለ በጣም 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 ብዙ ሰዎች ባሉበት ውስጥ፣ በዚህ ሁሉ ውስጥ የእግዚአብሔር ጀነራል ትልቁ ዓላማው ብላችሁ ብትጠይቁት በምድር ላይ ያለን ሰው ሁሉ ይወዳል። የመጀመሪያው ማለት ነው። ሁለተኛ ደግሞ አስቡት ልጆቹን ደግሞ። ለዚህ ነው ልጆቹን ብርሃን አድርጎ በምድር ውስጥ የላከን። በምድር ውስጥ የተላክነው እኛ ለማግባትም አይደለም፣ ለመውለድም አይደለም፣ ለመክበርም አይደለም። የመጀመሪያውን ማለቴ ነው። ለምንም አይደለም። መጥምቁ ዮሐንስ ሲናገር እኔ ሳምንት ሳጠናው ስለነበረ ነው። ዮሐንስ ሲጽፍ ጆን 1:1 ላይ ምንድን ነው ያለው? እግዚአብሔር ስለ እግዚአብሔር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ስለ ዮሐንስ ወደ ታች ሲናገር በሱ ሕይወት አለ አለ ኢየሱስ ክርስቶስን። በሱም ብርሃን አለ፣ ጨለማም አላሸነፈውም አለ። ጨለማ ሊያሸንፈው አይችልም። ሰማይ ኢየሱስ ክርስቶስን ወደዚህ ምድር ሲያመጣ ጨለማ እንደማያሸንፈው ያውቃል። ስለ መጥምቁ ዮሐንስ ሲናገር ግን እሱ ራሱ ብርሃን አልነበረም ይላል። መጥምቁ ዮሐንስ ብርሃን አልነበረም። ለብርሃን ግን ለኢየሱስ ክርስቶስ መምጣት ግን መንገድን የሚያዘጋጅ ነበር። ንስሐ ግቡ እያለ ማለት ነው። እንደገና ደግሞ ተራራው ደልዳላ ይሁን፣ ሸለቆው ይሙላ፣ በቃ ተዘጋጁ፣ መድኃኒት እየመጣ ነው እያለ ነው። ይህን ሲያውጅ ግን ፈሪሳውያን፣ ሰዱቃውያን የሙሴን መጽሐፍ በጣም ምጥምጥ አድርገን አጥንተነዋል ያሉት እኮ ምን እየተካሄደ እንደሆነ ያውቁ። እኔ የምፈራው ይሄንን ነው በህይወቴ። ከመንፈስ ቅዱስ ጋር መለያየት፣ ሃይማኖት ይዞ ስለ ኢየሱስ እየሰበኩ ነው ብሎ ዳይሬክሽን ማጣት ማለት ነው። ቸርች ውስጥ ሆኖ እየዘመሩ እየዘለሉ እየሰበኩ አላውቃችሁም መባል አለ ማለት ነው። መንፈስ ቅዱስ ለዚህ ነው ሽፍት ሲደረግ ነገር ሲቀየር ይነግረናል። ከሰማነው ይነግረናል። ለዚህ ነው አዳዲስ የወይን ጠጆች ሲመጡ አቁማዳችንን እየቀየረ ይነግረናል። ኢየሱስ ክርስቶስን ሪጀክት ስናደርግ አንገኝ፣ ወይም አሁን የመጣውን መንፈስ ቅዱስን እኮ ሪጀክት እያደረግን እኮ እንቀጥላለን እኮ አንዳንዴ። ለዛ ነው ከዛ በኋላ ኢየሱስ ክርስቶስ መጥቶ ከሞተ ከተነሳ በኋላ ግን እናንተ የዓለም ብርሃን ናችሁ ሲለን አላፈረብንም። አይገርምም? አያስደነግጥም? ይሄ ቃል አሁን እኛን እኮ በዚህ ሌቭል ነው የሚጠብቀን። እነዚህ የሚወዳቸውን የሰው ልጆችን በጠቅላላ ለማምጣት ብቃት ያለው ብርሃን በውስጣችን አለ። በመስሪያ ቤታችን ሄደን እናበራለን። ፍርድ አናዛባም። ስለ ሰዎች በክፉ አንናገርም። በቃ አንችልማ። መንፈስ ቅዱስ በውስጣችን አለ። እንደግፋለን። እጃችን ላይ ሰው አይሞትም። እጃችን ላይ ሰው አይታረድም። ደም አፍሳሽ አይደለንም። መዝሙር 1 ላይ እንደሚለው ማለት ነው። ምስጉን ነው በክፎች ምክር ያልሄደ። ምክር አለ እኮ። ለዚህ ነው። ስለዚህ የመንፈስ ቅዱስ መነካት ማለት በቤተ ክርስቲያን ውስጥ መዘመርና በዛ በሚገለጸው ማለት ነው። ቅድም እንዳልኩት በራሳችን የምንገልጸው አለ። ሲያቅተን በማልቀስ በመጮህ መነካት ነው። ባይዘው አትጩ የትክክል አይደለም የሚባለውን እኔ አልቀበልም። መንከባለል፣ በሆዳችሁ መተኛት የሚያሰኛችሁ ጊዜ ዝም ብላችሁ ታለቅሳላችሁ። ግን አስረዱ ብትባሉ የምታስረዱን ነገር የለም። የሆነ መንፈስ አይናችሁ ያላየው መጥቶ ጭንቅላታችሁን ወይ ልባችሁን ወይ ጀርባችሁን ወይ እጃችሁን ነክቷችሁ ሄዷል እና ምን ታረጉ?
ያላችሁ እድል መጮህ ነው። ያልተነካ ሰው ደግሞ አይገባውም። ይህንን አምናለሁ። ግን ሌላ መነካት ደግሞ አለ። ፕራክቲካሊ መኖር ደግሞ ወደ እውነት ሁሉ ይመራችኋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሂዘ ኮምፈርተር እንዳውም የመጽናናት ሁሉ አባት ነው ይለዋል። መጽናናት እኮ አለ እንዴ! እኛ እኮ ቆይኔ እኮ መጽናናት የሚባል ነገር እኮ ታዲያ ወንጌል እንዴት ነው? ሰዎች ሞተውብን ካላጽናናን፣ ወንድሞቻችን ቢትሬ አድርገውን ካላጽናናን፣ ካላስተወን፣ ያንን ወደ ይቅርታ ካላመጣን፣ ለዚህ ነው በፍቅራችሁ ነው በእኛ እርስ በርስ ባለን ፍቅርና ለሌሎች በምንሰጠው ፍቅር ነው ኢየሱስን እኛ ላይ እናዩት። ኢየሱስ ኢዝ ጎነ ዋክ በዚህ ምድር ላይ መንፈስ ቅዱስ በእኛ ላይ ዋክ የሚያደርገው በዚህ ማንነታችን በዚህ ነገር ስንገለጥ። ስለዚህ በመንፈስ ቅዱስ መነካት ማለት ይሄ ነው። ሜቢ ይቺን ብዬ ጨርሳለሁ። የምትደመጥ መንፈስ ቅዱስ የሚል መዝሙር አለኝ። አይ ሪመምበር ይሄ መዝሙር የተሰጠኝ 12ኛ ክፍል ሆኜ ነው። 11 ወደ 12 እየሄድኩኝ ኦልሞስት ገብቻለሁ። ይሄ ዝማሬ ሮብ ቀን የተሰጠኝ የማረሳው ጾም ጸሎት ነበር። በራሴ በቤት ውስጥ የታወጀ ቀለል ያለ ለቤተሰብ እንጸልያለን። እስከ 6ም ሊሆን ይችላል የምንጸልየው። ባይዘዌ በጣም ስለጸለይንም አይደለም እንዳታስቡ እንደዛ በጸሎት በምናምን የሚመጣ አይደለም። ፒውርሊ ኢየሱስ ክርስቶስ የከፈለው ዋጋ ፒውርሊ ፍሪ ነው። ሁሉም ነገር በነፃ የተሰጠን ነገር ነው። የምንጨምርበት የምናክልበት ነገር የትም ቦታ የተጻፈ የለም። ማየት እንችላለን። የትም ቦታ ላይ እኛ ስራ የምንጨምረው ነገር የለንም። ለዛም ነው የምንጨምረው ነገር የለንም። ግን ይሄ የተወደደ አምላክ ከድቅድቅ ጨለማ ስላዳነ ቤቱ ሙሉ ስለሆነ የእግዚአብሔር ቤት ሙሉ ስለሆነ እኛን ደግሞ ከኃጢአት ፍሪ ሊያደርገን ከድካም አላልኳችሁም፣ ድካም ሁል ጊዜ ይኖርብናል። ግን ከሪቤሊየስነስ ይሄ ሪቤሊየስ መሆን በአመፅ ውስጥ መመላለስ ይሄ ከእግዚአብሔር አይደለም። ባይዘዌ ወገኖቼ ምሕረት ያደርጋል። እኔ አይዶኖ ቀድሜሽ ከሄድኩ አላውቅም ገንዬ፣ ግን በቃ ሙሉ ስለሆነ የእግዚአብሔር ቤት ለጌታ ብለን በፍቅር ውስጥ ስለምንኖር የምንሄደው ሂደት አለ። በቃ እግዚአብሔር ይረዳናል ደግሞ። ስለዚህ ዝማሬ ግን ስነግራችሁ ከመንፈስ ቅዱስ ጋር በጣም የተዋወቅኩበት ዝማሬ ነው። በዛ ጸሎት ውስጥ በጣም የሚገርም እንደ እሳት የሆነ ደስ የሚል ከዛ ቤት ውስጥ መውጣት የማያሰኘኝ ቤድሩሜ ውስጥ ነኝ። ትዝ ይለኛል። በቃ እኔ መጸለይ እፈልጋለሁ አልኳትና አክስቴን ጸልይ ያለችኝ። ምን አለሽ ጌታ እንባባላለን። ኢቭን የሚገርማችሁ በዛ ሰዓት እግዚአብሔር ተናገረኝ የሚሉት ነገር አይገባኝም ነበር የሚመስለኝ። እግዚአብሔር መናገር የሚመስለኝ በጆሮአችን በድምፅ መጥቶ ቤቲ ይሄ 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 የሚል ነበር የሚመስለኝ አክስቴ ስትነግረኝ፣ እና አለቅስ ነበር። ድምፅህን አሰማኝ፣ እንዴት ነው ድምፅህን የምሰማው ብዬ እና ዛዴ ግን የሚገርም ደስ የሚል ከዛ ቤት እንድትወጡ የማያደርግ ቁጭ ስትሉ ቁጭ ብላችሁ እንድትቆዩ የሚያደርግ መንፈስ ነበር እና ዝማሬው ምለው የምትደመጥ መንፈስ ቅዱስ በለሆሳስ ትናገራለህ፣ እንደ ሽውታ የምታልፈው በረጋ መንፈስ የምትፈሰው ውሎ የጠፋብንን ነገር ተቋጥሮ የተተበተበውን ፈታተህ የምታሳርፈን ነገርን የምታመቻቸው ዘይት ነህ ምትፈስስ የምታረሰርስ የሚለው መዝሙር ተሰጠኝ። ሙሉ ግጥሙን የተሰጠኝ ጻፍኩትና እኔ አላውቀውም ይህን መንፈስ ቅዱስ እንዲህ መሆኑንም አላውቅም። እነዚህ ቃላቶችም በጣም ጎበዝ ስለሆንኩም አይደለም የጻፍኩት፣ ግን በሽውታ ነው ማለት ነው የምትናገረው፣ ዝግ ባለ መንፈስ ነው ማለት ነው የምትናገረው፣ የተቋጠረ ነገርን ነው የምትፈታው ማለት ነው። ያዝኩትና ያንን መዝሙር ለኳየር ይዤ ሄጄ ሰጠሁት ማለት ነው። ስለዚህ ከዛ በኋላ ግን ስለ መንፈስ ቅዱስ ማሰብ ማጥናት ጀመርኩኝ ማለት ነው እና ከራሴ ጋር አስብና ይሄ ፋይናሉ አይደለም የሚል ባህሪ ያዳበርኩኝ። ምን ማለት ነው? ከሰዎች ጋር አወራለሁ። በቃ ይሄን ነው የምማረው፣ ይሄን ነው የምሰራው፣ ወይ ደግሞ ይሄ ሰው በጣም በድሎኛል፣ በቃ ይሄን ሰው ማናገር አለብኝ። አዎ አናግሪው፣ አዎ እንዲናርግ እንባባልና ግን ይሄ ፋይናሉ አይደለም፣ እስቲ ቆይ እላለሁ። በውስጥ ያስበዋለሁ። እየገባኝ እየበሰርኩ ሲሄድ ግን በውስጣችን የሚቀመጠው ሀሳብ ወገኖቼ የፍቅር ከሆነ
በጎ ከሆነ ሰላም ከሆነ በተለይ ስጋ የማይወደው ከሆነ ትረስት ሚ የመንፈስ ቅዱስ ሀሳብ ስጋ በባህሪው መሸነፍ አይወድም፣ ዝቅ ማለት አይወድም እና ይቅር ማለት አይወድም። ለጠላቶቹ መጸለይ አይወድም። ባይ ዘ ዌይ ጀንዊንሊ ጠላትን መውደድ ይቻላል እና ወደዛ የሚያደርስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ አይዲያ ነው እና when we say እሺ ስንል ጸጋ ይለቀቅልናል። እኛ በራሳችን አንችልም ወገኖች። በዚህ ስጋ ውስጥ እያለን ያንን ነገር ማድረግ አንችልም። በጣም ከባድ ነው። ገንዬ እዚህ ጋር ላብቃ።